በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረካችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባረካችሁ። ብዙ ጸጋ፣ ምሕረት፣ በጎነት፣ ደግነት የተሰጣችሁ ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ ቤዛ መድኃኒት ለመሆን መስቀል ላይ በተሰቀለ ጊዜ ዕዳ በደላችንን ሲከፍል የተከፈለለት የዳነ ሕዝብ ያደረጋችሁ ብሩካን እግዚአብሔር ልጆች የቅዱሳን ቤተሰቦች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር በአንድነቱ በሦስትነቱ የተወደደ የተመሰገነ ይሁን። ቤተሰቦቻችን ሆናችሁ ስለምትቀሩ ከእኛ ጋር ስለምትቆዩ እግዚአብሔር ይባርካችሁ። እንኳን ደህና መጣችሁ። ይህን ቃል በመስማት ነፍሳችሁን የምታነጽ ተስፋ እናደርጋለን። እግዚአብሔር ይባርካችሁ። ዛሬ የምናየው የሕፃኑን ድምፅ እግዚአብሔር ሰምቷል በሚል የትምህርት ርዕስ ነው። እንግዲህ የትምህርታችን መነሻ መጽሐፍ ቅዱስ ላይ ያለ ታሪክ ነው። በኦሪት ዘፍጥረት መጽሐፍ ምዕራፍ 21 ከቁጥር 16 ጀምሮ እስከ 21 ባለው ታሪክ ውስጥ የእነ አብርሃም ቤት ታሪክ ነው። ሳራ አብርሃምን ከመውደዷ የተነሳ ጭንቀቱን አይታ ለወራሽ ቀረ ብላ ከግብፅ ያመጣቻትን ባሪያዋን አጋርን እንዳጋባችው አይተናል። ባሪያዋ ግን እመቤት አልነበረችም። ባሪያዋ ግን የእግዚአብሔር ሐሳብ አልገባትም። ባሪያዋ ስጋ ነበረች። የአብርሃምና የሳራ ቤት ደግሞ የእግዚአብሔር ሐሳብ የሚፈጸምበት፣ ትውልድ የሚገነባበት፣ ቤተክርስቲያን የምትመሰረትበት፣ የተስፋው ዘር የሚወለድበት ትልቅ ቤት ነበረ። እዛ ውስጥ ጣልቃ የገባች ስጋ ነበረች። ሁልጊዜ በእኛና በእግዚአብሔር መካከል ባለው ግንኙነት ጣልቃ የሚገቡ ስጋዊ ፍላጎታችን ምሳሌ ናት አጋር። ያው የሰው ልጅ እንደ ስጋዊ ፍላጎቱ ጠላት የለውም። ሰይጣን ክፉ ነው፣ ሰዎችም አደገኛ ናቸው። ግን ለሰው ልጅ ከባድ ጠላቱ ፍላጎቱ ነው። ከነዚህ ሁሉ በላይ የራሱ ፍትወቱ መሻቱ ነው። አልጠገባይነቱ ነው። ያየሁትን ልጨብጥ ባይነቱ ነው። የራሱን ማስተዋል መታመኑ። እነዚህ ነገሮቻችን ናቸው በጣም ብዙ ፈተናዎቻችን። በአብርሃምና በሳራ ቤት አጋር ፈተና ነበረች። አጋር ባሪያ ሰራተኛ ሆና ነው የገባችው። ግን እድገት አሳይተዋል። የአጋር ማንነት በዛ ቤት ከሰራተኝነት ወደ ሚስትነት ተሸጋግሯል። አለልኳ በእርግጥ ባሪያ ስለሆነች አይደለም ልክ የላትም የተባለችው። ባሪያ እመቤት መሆን ትችላለች። በግብፅ ሀገር ባሪያ የነበረው ዮሴፍ ፕራይም ሚኒስትር የሆነው ምንም አዲስ ነገር የለውም እንደሱ መሆን። ግን መንፈሷ ግን ገና ባሪያ ነበር። ለእግዚአብሔር ሐሳብ የተገዛች አልነበረች። እግዚአብሔርን ታውቀዋለች፣ ሐሳቡን ግን አታውቅም። አጋር እግዚአብሔርን ታውቀዋለች። እንደው ያህዌ ርኤ ብላ የተናገረችው እኮ እሷ ነች። ያየኝን አምላክ አየሁት ብላ መጀመሪያ ላይ ከምድሪቷ ኮብልላ ስትወጣ መልአክ አይታ ነው የተመለሰችው። ሳራ ይቅርታ እንድትጠይቅ ተብላ ነው የተመለሰችው። የእግዚአብሔር መልአክ ያየች ሴት ነች አጋር። ሰው እግዚአብሔርን መልአክ ካየ በኋላ እኮ መቀየር አለበት። የእግዚአብሔርን ድምፅ አዳምጣለች። ምሪቱን ፍቃዱን ሰምታለች። ቤት ገብታ ግን ልጇን እስማኤልን በዛ መንፈስ አላሳደገችው። በባርነት መንፈስ፣ በታጋይነት መንፈስ፣ በትግል መንፈስ ነው ያሳደገችው። አሁን እዚህ መጽሐፍ ላይ እንደምናነበው ከይስሐቅ ጋር ታገለ ይላል። ይሄ ልጅ የምታስተምረው አሸንፈህ ነው የምትወርሰው ይህን ቤት ትለዋለች። ተስፋ ከእግዚአብሔር ከሰማይ እንደሆነ አታምነው። በብልጠት በትግል ብቻ እንደሆነ ታምናለች። በጦርነት ማሸነፍ አለ ብለው እንደሚያምኑ ጦረኞች አይነት ናት። ነገር ግን መንገዷ ልክ አልነበረም። የሰማያዊ በረከት አምላካዊ በረከት በእምነት እንጂ በትግል በውድድር አይደለም የሚመጣው። ያው እስማኤል ከይስሐቅ ጋር ሲታገልና ይስሐቅን ሲጥለውና ሲስቅበት አይታ ሳራ ትውጣልኝ አለች። የህይወቴ እንቅፋት ናት፣ ትውጣልኝ አለች። የሳራ ውሳኔ ትክክል ነበር። ከእግዚአብሔር ጋር ባለን ግንኙነት እግዚአብሔር ልጆች እንቅፋት የሚሆኑብንን ፍላጎቶቻችንን ከውስጣችን ማውጣትና መጣል አለብን። አጋር ውስጣችን አለች፣ ሁሌ እንደረበሸች፣ ሁሌ
ከሰው ጋር የሚያወዳድረን ያ መንፈስ ነው። በቃ ቅናት የሚይዘን እኩዮቻችን ጋር የሚያወዳደር መንፈስ ያለብን ሰዎች አለ። በቃ በዛ የምንበሳጭ እነሱን ለምን አልሆንኩም የምንል ተመልከቱ። ይህንን አይነት የታጋይነት መንፈስ በውስጣችን ሰብሮ መጣል፣ ጠልፎ መጣል የምንወድ አለን። መንፈሳዊም ሆነን ግን ውስጣችን ግን እሱ ስሜት አለ። አጋር አለች። በእምነትና እግዚአብሔርን በመውደድ መወረስ የሚገባውን በረከት በስጋ ጉልበት መውረስ የምንፈልግ ሰዎች ፍላጎቶቻችን እንቅፋቶቻችን ናቸው እና እግዚአብሔር ከኛ ጋር የሚሰራው በቅንነት ስንመላለስ ብቻ ነው። ይሄ ነው እኮ መንፈሳችን ልባችን ቀና ሲሆን የተሰበረውን ልብ እግዚአብሔር አይንቅም ይላል አይደለ? እግዚአብሔር ቃል የማይንቀው ልብ እሱን ነው። እሱን ልብ ነው ማሳደግ የሚገባው በውስጣችን። ስለዚህ አጋር ከውስጣችን እንድትወገድ መስራት አለብን። ይሄ ሰውነት ከፍላጎቱ ባርነት መውጣት አለበት። አጋር አስወጣቻት፣ ሳራ አጋርን አስወጣቻት። አጋር ተነስታ ሄደች። አብርሃምም ለእግዚአብሔር ተስፋ የታመነ ነበርና ከልጁ ከእስማኤል ጋር ሂጂ ወደ አገር ይሻላል፣ ወደ ፋራን ምድረ በዳ ተሰደደች። በረሃ ውስጥ ሆና ውሃ ጠማት። ልጇም በውሃ ጥም ደከመ። ልጇን ጣለችውና ብቻዋን ተቀመጠች። የልጄን ሞት ማየት አልፈልግም ብላ ሊሆን ይችላል፣ ወይም ደግሞ ሰልፊሽ ሆናም ሊሆን ይችላል። ተስፋ ቆረጠች። ልጇ ግን የአብርሃም ልጅ ነው። እግዚአብሔር ደግሞ የአብርሃም አምላክ። የማይፈልጉትም ሰዎች ቢሆኑ ምክንያት ግን ይፈልጋል ሰውን ለመታደግ። አጋር እግዚአብሔርን አልፈለገች። እግዚአብሔርን ፈለጋ ቢሆን ኖሮ ለሳራ ባሪያ ሆና በአብርሃም ቤት ተሸመግል ነበር። ምክንያቱም የአብርሃም ቤት እግዚአብሔር ቤት ነበር፣ ሥላሴ የሚገቡበት ቤት ነበር። እሷ የምትፈልገው ማሸነፍና መብለጥ፣ ከእመቤቷ ጋር መወዳደር፣ ሳራ እርድብን አድርጋ መክበር ነበር የምትፈልገው። ሌላ ነች እሷ። የገዛ ፍላጎቷ እንቅፋቷ ነበር፣ ጥላቻዋ እንቅፋቷ ነበር፣ አጉል ተወዳዳሪነቷ፣ ከማይመጥናት ጋር መፎካከሯ እንቅፋቷ ነበር። የፉክክር ስሜት፣ የውድድር ስሜት ከባድ ነው። ታውቃላችሁ፣ ከባድ ፈተና ነው። በስራ ባልደረቦቻችሁ መካከል፣ በአገልጋዮች መካከል፣ በትዳር አጋር መካከል ውድድር ሲኖር ህይወት መጥፎ ነው የሚሆነው። እሱ እንዲህ ካላረገ እኔ እንዲህ አላረገ፣ ከሱ እኔ ልሻለውና ልብለጠው ብሎ ማድረግ ወይም በልጦ መታየት፣ ትዳርም ውስጥ በሉት፣ ስራ ቦታም በሉት፣ ቤተክርስቲያን ውስጥ እንቅፋት ነው። የጥልና የክርክር ምክንያቶች ናቸው። ይህንን ስሜት ነበር አጋር ተሸክማ የምትኖረውና የገዛ ፍላጎቷ መሻቷ አብርሃም ቤት እንዳትኖር አደረጋት። እንግዲህ እግዚአብሔር ፈቃድና ሀሳብ የሚሰራበት ቦታ ለመኖር የምትፈልጉ ሰዎች ይህን ፍላጎት በደንብ መቃወም ያስፈልጋል። ልክ አይደለም ማለት ያስፈልጋል። ከራስ ጋር ከውስጥ ጋር ከስሜት ጋር መታገል ያስፈልጋል። እግዚአብሔር ልጅ ብቻ እግዚአብሔር ያው ቻላደን ምክንያት ፈለገና ሊያድናት ፈለገ። ግን የተመለከተው እስማኤልን ነው ሲያለቅስ ምድረ በዳ ውስጥ። የብላቴናውን ጩኸት ሰምቻለሁ አላት። አጋር ልክ አይደለች። ብላቴናውን ግን ምን አደረገ? በቃ እግዚአብሔር አዘነለት። ተጥሎ ሲመለከተው አዘነ። እግዚአብሔር የወደቁ ሰዎች አምላክ ነው። የተጣሉ ሰዎች አምላክ ነው። ሰው የጣላቸውን ሰዎች የሚያነሳ አምላክ ነው። መቼም ይሄን ለመናገር ለማስረዳት ብዙ መናገር ያለብኝ አይመስለኝም። እዚህ ውስጥ ተቀምጣችሁ ሰው ያልጣላችሁ ሰዎች የላችሁ። ተስፋ ያደረግነው ሰው ኢግኖር ያላደረገ እንደ ሰው ያልቆጠረ የተዋችሁ ብዙ ሰዎች አላችሁ። ተስፋ ያላችሁ ሰው እንኳን ጣልን፣ ሰው ይዞም ቢሆን ኖሮ ሰው ነበር አምላካችን። እንኳን እግዚአብሔር አምላካችን ነው። እንኳን ምድረ በዳ ውስጥ ተጥለን ተገኘ። አነሳዋለሁ አላት። ሕዝብ አደርገዋለሁ፣ ትልቅ ሕዝብ አደርገዋለሁ። የሕፃኑን ድምፅ የሚሰማ አምላክ ዛሬም እንዲሁ የሕፃኑን ድምፅ ይሰማል፣ ልጆቹን ድምፅ ይሰማል።
አንዳንድ ወላጆች በጣም የምንፈተነው በልጆቻችን ጉዳይ ነው። ወላጅ ያጫውተናል። እኔም እንዳባት፣ አንቺም እህቴ እንደ እናት፣ ወንድሜ አንተም እንዳባት የሚሰማን ስሜት በጋራ እናውቀዋለን። ወላጅ ያጫውተናል። ልጆቻችንን ስናስብ፣ ነጋቸውን ስናስብ ግራ ይገባናል። የሚጠብቃቸው ያለ አይመስልንም። ከኛ በላይ ቢያስብላቸው ያለ አይመስልንም። እኛ ባየንላቸው እንዲሄዱ እንፈልጋለን። ወይኔ አባት በጣም ደግ አባት ነበረኝ፣ ነፍሱን እንደሚመራው አምናለሁ። በሰማይ በአባቱ ቀኝ በአባቱ እቅፍ ውስጥ ተቀምጦ ይኖራል እና አባት ይጫወት ነበር በልጅነቴና በእኛ ምርጫና ህይወት መንገድ ውስጥ በጣም ጣልቃ ይገባ ነበር። በተለይ በእኔ እግዚአብሔር ቤት ስመላለስ ድሃ ቄስ ሆኖ የሚቀር ሰው ነበር በመስለው። ኑሬን መምራት የሚያቅተኝ ነበር ይመስለው። ያዝንልኛል። ስለዚህ ጣልቃ ይገባል። ብዙ ነገር እንድሞክር አድርጎኛል አለፍላጎት። መካኒክ እንደሆን ፈልጎ ጋራ ያስገባኝ፣ እኔ ግን መካኒክ መሆን አልፈለኩም። ግን ጫናው በጣም ከባድ ነበር። አባቴ እንደዚህ የሚያደርገው ለምንድን ነው? ልጁን ስለሚወደው ነው። ልጁ ቁም ነገር ቦታ እንዲደርስለት፣ እንጀራ በልቶ እንዲያደርስ ስለሚፈልግ። ይህ ስሜት እኔም አባት ስሆን አሁን ይሰማኛል። ግን እግዚአብሔር ልጆቻችንን ጩኸት ይሰማል። በሰማይ ሄደን የምታኖረው አጋር አይደለች ወንድሜ። ልጅ የምታኖረው አንተ አይደለም። የምትመግበው አንተ ልትሆን ትችላለህ ቤት ውስጥ። የምታኖረው ግን አንተ አይደለም። መኖሪያ የዘላለም አምላክ። ለራሴ የምነግረው ነው የምነግርህ። ይሄ እውነትም ነው። ልጅሽ የምትመግቢው አንቺ አይደለሽም። እግዚአብሔር አንቺ እጅ ላይ ቢጥለው ጥለሹ ነበር የምትሄጂው። ሰው እናትም ቢሆን አባትም ቢሆን ይደክማል ሊሆን ይወጣል። የሚይዝ እግዚአብሔር ብቻ ነው፣ ማይደክም እግዚአብሔር ብቻ ነው። እስከ መጨረሻው ድረስ ሁሌ ነው የሚገርመኝ። እንኳን በህይወት ኖረን ሞተን እንኳን በድናችንን ሰውነታችንን ምንቀብረው በእሱ ቤት ነው። እሱ ብቻ ነው። ስለዚህ እግዚአብሔር ልጆቻችንን ጩኸት ይሰማል። እንዴት እንደሚኖሩ እሱ ያውቃል። የት እንደሚደርሱ እሱ ያውቃል። እኛ ልጆቻችንን እንባርካለን፣ እንመርቃለን። ልጆቻችንን ለእግዚአብሔር አደራ እንሰጣለን። አንዳንዴ ሞግዚት ከእናት በላይ ትበልጣለች። ቤቴ ውስጥ አያቸዋለሁ። ሴቶች እነሱ ያሳደጓቸውን ልጆቻችንን ስንቆጣ ለመከላከል ሲሞክሩ አያቸዋለሁ። ሞግዚቶች ተዉት ትል ነበር። አንድ የልጅ የአሴር ሞግዚት ተዉት ብላ ሲያጠፋ ልንቆጣው ስንል ቀሚስ ውስጥ ትደብቀዋለች። ቀሚሷ ውስጥ እሷ ከኛ በላይ እናት ትሆናለች። መልካምነት ነው ይሄ። እሱ ግን እኛም ጋር ያለውን እሱ ስሜት ማለት እኛ ሞግዚት እናንተ ልጆቻችን ከእግዚአብሔር እጅ እንደብቀዋለን ልጃችን። ወይም እኔ ከእግዚአብሔር ይሻል እናስብለታለሁ ብዬ አስባለሁ። የሞግዚት ጸባይ ነው፣ የደግ ሞግዚት ጸባይ ነው። ግን የማይቀየረው እውነት እግዚአብሔር የልጆቻችን አባት ነው። የልጆቻችን መኖሪያ ነው። ሕፃናቶቻችን ጩኸታቸውን ይሰማል። እንዳያዝኑ፣ እጃችን ላይ ሆነው እንዳያለቅሱ፣ እንዳያዝኑ፣ ተስፋ እንዳይቆርጡ፣ ክፉ እንዳይማሩ ይዋቸው፣ ጠብቋቸው እንጂ የሚያኖር አምላክ አላቸው። አሁን አጋር ያሰበችው በቃ ምድረ በዳ በላኝ ብላ ነው። በረሃው ሲበረታ፣ ዋጥም ሲበረታባት በቃ ግን እግዚአብሔር ምን እንዳላት ታውቃላችሁ? ላንብብላችሁ። እሱ ቃል በጣም ነው የሚገርመኝ። ስለ ልጇ ስለ እስማኤል ምን አላት መሰላችሁ? አጋር ሆይ ምን ሆንሽ አላት። በፍጥረት 21 ቁጥር 17 ላይ እግዚአብሔር የብላቴናውን ድምፅ ሰማ። እግዚአብሔር መልአክ ከሰማይ አጋርን ሲጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ፣ ተነሺ፣ ብላቴናውንም አንሺ፣ ልጅሽንም በእርሱ አጽኚው፣ ይልቅ ትልቅ ሕዝብ አደርገዋለሁ። እግዚአብሔርም ዓይኗን ከፈተላት፣ የውሃ ጉድጓዱንም አየች፣ ሄዳ አቆማዳውን በውሃ መላች፣ ብላቴናውን አጠጣች። እግዚአብሔርም ከብላቴናው ጋር ነበረ፣ ያደገም በምድረ በዳም ተቀመጠ፣ ቀስተኛም ሆነ። በፋራን ምድረ በዳ ተቀመጠ። እናቱም ከምድረ ግብፅ ሚስት ተወሰደችለት። ተመልከቱ እንግዲህ ምድረ በዳ ውስጥ ሞተ ያለችው ልጇ ውሃ ጠምቶ ቀዝቃዛ ውሃ ጠጣ። እግዚአብሔር መልአክ መጥቶ ተባረከ። በምድረ በዳ ቀስተኛ ሆነ፣ አዳኝ ሆነ። ከግብፅም ሴት መጣችለትና ባለ ትዳር ሆነ።
እሱ ያየውን ኖር አያችሁ። እግዚአብሔር ባየው ነው የሚኖሩት ጫቶቻችንም ቢሆኑ እንደው ዝም ብለን ጭንቅርብ የሚለን ሰዎችም እንደው እግዚአብሔር ላይ ተስፋ አድርገን መኖር መለማመድ ይገባናል። በጣም ብዙ ነገር ተምረናል። እስቲ ምን ተማራችሁ? ጻፉልኝ። እግዚአብሔር ያስተማራችሁን እግዚአብሔር ቸርነት ይነሳችን የእመቤታችን ረድኤት በረከት ይሙላት ጥበቃ አብሮን ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ልጆቻችሁን እግዚአብሔር ይባርክ። ያው ኮሜንትና ላይክ አድርጋችሁ ስለምትወጡ እግዚአብሔር ይባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም